የቻይናው ሜጋ ፋብሪካ። ቻይና በዓለም ላይ ትልቅና ግዙፍ የሆነውን ፋብሪካ ልትገነባ ነው። ፋብሪካው ግዙፍ ከሚባል ይልቅ ህልቆ መሳፍርት የሌለው ቢባል ይመረጣል። በቀላሉ ከፓሪስ ከተማም የሚተልቅ ነው። ይህ ፋብሪካ 130 ስኩዌር ኪሎ ሜትርን ይሸፍናል በስፋት። ይህ ስፋት ደግሞ ከሳን ፍራንሲስኮ ከተማ የሚበልጥ ነው። እንዲያውም ከፓሪስና ከባርሴሎና ከተሞችም ጭምር የሚሰፋ ነው። እና ቻይናውያን በዚህ ፋብሪካ ምን የሚያመርቱ ይመስላችኋል? መኪኖችን። ይህ ፋብሪካ በየዓመቱ 1 ሚሊዮን ሙሉ የኤሌክትሪክና ድብልቅ መኪኖችን ያመርታል ተብሎ ይጠበቃል። ፋብሪካው ይህን ህልሙን እውን ለማድረግ 100,000 ሰራተኞችን ይፈልጋል። እንደ እብደት የሚቆጠረው የዚህ ታሪክ ክፍል ግን ይሄኛው ነው። እነዚህ 100,000 ሰራተኞች በፋብሪካው ቅጽር ግቢ ውስጥ ነው የሚኖሩት። ምክንያቱም የፋብሪካው ቅጽር ግቢ በእጅጉ በጣም ሰፊ ነውና። ሱቆች፣ መኖሪያ አፓርትመንቶች፣ የገበያ አዳራሾች፣ የእግር ኳስ ሜዳዎችና እንዲሁም ለልጆቻቸውም ትምህርት ቤቶች የያዘ ፋብሪካ ነው። እና ፋብሪካው መቼ የሚጠናቀቅ ይመስላችኋል? በ10 ዓመት ወይስ በ5 ዓመት? አይደለም፣ በ1 ዓመት ውስጥ ብቻ። ለምን ይመስላችኋል? ምክንያቱም ፋብሪካው ከወዲሁ ስራውን ጀምሯልና። እና አሁን 60,000 ሰራተኞች በስራ ገበታቸው ላይ ይገኛሉ። ይሄ የወደፊቱ የስራ ሁኔታ ነው ትላላችሁ ወይስ ተራ እብደት ነው የሚመስላችሁ? ምን ይመስላችኋል? ግን አስቡበት። ፋብሪካዎች እንደ ከተማ የሚያክል ስፋትና ሳይዝ የሚይዙ ከሆነ ስራ የቱ ጋር ያበቃል? ህይወትስ የቱ ጋር ይጀምራል? ለመሆኑ እርስዎ የስራ ቦታው ከመኖሪያው ጥቂት ሜትሮችን ብቻ ርቆ የሚገኝ ቢሆን በዛ ስፍራ ይኖራሉን? ነው ወይስ ነገሩ የሳይንስ ልብ ወለድ ነገር ነው ትሉታላችሁ? ወይስ ደግሞ ነገሩ ህልም ነው ወይም ደግሞ ዲስቶፒያ ነው ትሉታላችሁ?